እነኚህ መጽሐፍቶችን ለመመልከት ሞክሬያለሁ። ያው ሁሉ ጊዜ አወዛጋቢ ሐሳቦችም አሉበት። በተለያዩ አጋጣሚዎች ላይ መጽሐፍቶችም ሲወጡ የሚያወዛግቡ ሐሳቦች ይመጣሉ። እነሱን በቀጣይ ክፍልም እናነሳቸው ይሆናሉ። ግን እንደው በዛሬው ላይ ስናወራ ኢትዮጵያ የምትባለው ሀገር አሁን ያለችው ኢትዮጵያ ናት ወይ ቀደም ሲል የነበረችው ማለት የካርታዋ አቀማመጥ ታሪኳ የነበራት እድሜ እንግዲህ እስቲ በፕሮፌሰር ፍቅሬ ቶሎሳ መጽሐፍቶች ላይ ለመመልከት እንደሞከር ነው እጅግ በጣም በርካታ አሁን ከሚነገር የ3000 ዘመን ታሪክ ከሚባለውን ባለፈ ከዛም ያለፈ በርካታ ዘመን ያላት ሀገር እንደሆነች ነው የሚነገረው። ስለዚህ በዚህ ረገድ ምን ትላለህ ፕሮፌሰር? ቅድም ያልከውን ትንሽ ለማረም ያህል ውዝግብ ሳይሆን ያስነሳው ውይይት ነው ያስነሳው። ውዝግብ አሉታዊ ነው። ይሄ ውይይትና ምርምርና ያስነሳው ማሰብን ነው። እንደ ውዝግብ ያልኩት ምንድነው አንዳንድ ሰዎች በተቃውሞም ይሄ ታሪክ ትክክል አይደለም ስላሉ የሚሉ አካላትም ስለመጡ ነው ያንን ለመጠቀም ያልኩት። ይቅርታ። እሺ ኢትዮጵያማ አሁን አንሳ ሟምታዋ ትንሽ ነው የሆነችው። ጥንት መላው አፍሪካ ጥንት ስልህ እንዳውሩቅማ አይደለ የዛሬ 130 40 ዓመት አካባቢ 150 ዓመት መላው አፍሪካ ኢትዮጵያ ነበር የሚባለው። አፐር ኢትዮጵያ ሎወር ኢትዮጵያ ተብሎ ለሁለት ተከፍሎ እሱንም ማስረጃ በዚህ የአማራና የኦሮሞ እውነተኛው የዘር ምንጭ በሚለው መጽሐፌ በሁለተኛው ሙስከትቻለሁ መሰለኝ ማፕ አግኝቼ ካርታ ያ ጉግል ላይም ሲገቡ ማግኘት ይቻላል። ማንም ሰው አንገብቶ ኤንሸንት ማፕ ኦፍ ኢትዮጵያ ወይም አፍሪካ ብሎ ቢል ያገኘዋል። እና እዛ ላይ አፍሪካ በሞላ ኢትዮጵያ ቀጥሎ ደግሞ አሁን አትላንቲክ ኦሽን ብለው ያሉት ኢትዮጵያን ኦሽን ነው። በምዕራብ አፍሪካ ኢንዲያን ኦሽንም ትክክል ኢትዮጵያን ኦሽን ነበር የሚባለው። እና ይሄ ሁሉ ነበረ ግን ሰረቁት ታሪካችንን ተበላሸ። ግን አንድ ደስ የሚልህ አለ አፍሪካን አስመልክቶ አሁንም አፍሪካ የሚባለው በአፋሮች ነው። በአፋሮች ነውና ምን ማስረጃ አለን? አሁን እሱን መጽሐፉ ላይ አይቼዋለሁ እኔምና ደስታ ፈጥሮብኛል። ግን ምን ማስረጃ አለን በአፋር ምክንያት አፍሪካ ማለት? በማስረጃው ያለው በመጽሐፈ እዝራ ምዕራፍ 6 ላይ ወርደ ዝቅ ብለህ ስታይ በእንግሊዝኛም ኪንግ ጄምስ ቨርዥን ኦፍ ዘ ባይብል እሱን በእንግሊዝኛውን ብታየው በእንግሊዝኛው ላይ ዲ አፋሪሺያንስ ይላቸዋል። አፋሪሺያንስ ጎልድ ኦፍ ኦፊር የሚገኝበት አፋሪሺያንስ ይላል። ጎልድ ኦፍ ኦፊር ማለት አፋር ነው። ኦፊር አፋር ነው። የአፋር ወርቅ ያለበት ቦታ ተብሎ በመጽሐፍ ቅዱስ ገብተዋል። እና በጥንት አፋሮች መርከቦች ይሰሩ ነበረ። ትልልቅ መርከብ በዓለም ላይ የሌለ ለምሳሌ ድንጋይ ከዋሽ አካባቢ ውሃ ላይ ብትጥለው የሚሳፈፍ ድንጋይ አለ። ያንን ቀጥቅጠው በጣውላ አድርገው ከጣውላ ጋር አድርገው መርከብ ሲሰሩ ብዙ ዕቃ ብትጭንበት ይንሳፈፋል። ይህንን ጥበብ ያውቁ ስለነበረ በአሰብ ወንዝ በአሰብ ባህር ወደብ ላይ ተነስተው ብዙ ንግዶችን ከንጉስ ሰለሞን ጋር ሁሉ ይነግዱ ነበረ። ንጉስ ሰለሞን ቤተ መቅደሱን ሲገነባ ከኢትዮጵያ ነው ብዙ ዕቃ ያገኘ ነበረው። እንጨቶችም ወርቅም እንስሳት ሁሉ ሳይቀሩ ይሄዱልን ነበር ከአፋሮች ጋር እየነገደ። የራሱም መርከቦች ነበሩት እዛው አሰብ አካባቢ። እና ይሄ ሁሉ ነበረና በአፋር መርከብ ብዙ ጉዞ ይደረግ ነበር። በመጽሐፍ ቅዱስ ውስጥ አፋሮች ስልጣን እንደነበራቸው መጽሐፍ እዝራ ውስጥ ይናገራል። ለምሳሌ ከባቢሎን 70 ዓመት ስደትና ባርነት በኋላ እስራኤሎች ወደ ኢየሩሳሌም መጥተው የሰለሞንን የፈረሰውን ህንፃ ቤተ መቅደስ ሊገነቡ ሲሉ አፋሮች አስቆመዋቸዋል። እናንተ ማን ነው ይሄንን የፈቀደላችሁ? ንጉሱ ፈቅዷል ወይ ሲሏቸው፣ አዎ ዳሪዮስ የተባለው የኢራክ ንጉስ እነሱን የማረከው ፈቅዶልናል ብለው ማስረጃ አይተው እሺ ቀጥሉ ብለዋቸዋል። እና እዛ ላይ አፋሪሺያንስ ይላል። እዛ ብዙ ስልጣንና ብዙ በዓለም ዙሪያ ይሄዱ ነበረ። እንዳውም የዛሬ 2020 ዓመት አካባቢ መጋል የተባለው የኦሮሞ የጅማና ደርዲና ንጉስ የነበረ እሱ በአፋር መርከብ የኦሮሞን ካህናትና የአማራ ጦር ሰራዊቶችን ይዞ ስፔን እና ፖርቱጋል ዘምቶ ቅኝ ግዛት ገዝቷቸው እነሱን ከዛ በኋላ ይሄ የአሰብ ወደብ ስሙ ተርሴስ ነበረ። ተርሴስ እና ያን ለማስታወስ ዳርዳሩን ያለውን ወደብ እነሱም ተርሴስ አሉት። አሁንም ስፔን ዳርዳር ያለው ተርሴስ ነው የሚባለው እስካሁን። ከዛ በኋላ ደግሞ በኦሮሞዎች
በዛ ጊዜ መደባይ የሚባላሉ ጋሊ የሚባላሉ። ጋሊ የሚባል ጎሳ ነበር። ከዛ ነው ጋላ ቃል የሚል የወጣው። ጋላ ማለት ሰገል ከሚል ጋር ይያያዛል። ሰገል ማለት ጥበብ ሳይንስ ነው። ሰብአ ሰገል ስትል የጥበብ ሰዎች ማለት ነው። እዛ ውስጥ የኦሮሞዎች ነበሩ። ከሄዱ 12 የኢትዮጵያ ነገስታት ነበሩ። ኮከቧን ምልክት አይተው ኢየሱስ መወለዱን አውቀው ከኢትዮጵያ ግዛቶች ተነስተው የሄዱ። ከዛ ውስጥ መጋል አንዱ ነው። የንጉስ መጋል የጅማና ያልኩ ደርዲና ኦሮሞን ነበር የሚወክለው። እሱ ግን የኢትዮጵ ዘር ናቸው። ሁሉም የደሸት ዘር ናቸው። ጎጃም ላይ የነበረ ጠቢብና ንጉስ እና እነሱ እዛ ሲሄዱ ጋሊ የሚባለውን ደግሞ አንድ ክፍል ማስታወሻ ትተው አሁን ድረስ ጋሊ የሚባል ጎሳ አለ ስፔን ውስጥ እና ይሄንን ጎፈር ሁሉ ያደርጋሉ እንደ ኦሮሞዎች። ፈረሰኞች ናቸው እና ያ ኦሮሞዎች የተውት ምልክት ነው። የወንዛቸውም ስም አሁን ኢሉባቡር ውስጥ የሚፈስ አንድ ወንዝ አለ። ስሙ አሁን አልታወሰኝም። እዛም ስፔንም ያለው ያ ወንዝ ነው ስሙ። ይሄም እዚህም ኢሉባቡርም ያለው ያ ነው ስሙ እና ይሄ ሌላ ደግሞ ፖርት ጋላ የሚለው የጋላ ፖርት ለማለት ነው። ፖርት ጋል የሚለው ከዛ የወጣ ነው በእኔ በደረስኩበት ምርምርና እንትን እና እንደው ጥቂት ማስረጃዎችን ብንጠቅስ አሁን እኮ እንትን ያልኩ እነዚህ ማስረጃ ናቸው። እዛ ላለው የወንዝ ስም እዛ ያለው ወንዝ እዚህም ኦሮሞዎች መሃል መገኘቱ ኢትዮጵያ ውስጥ መገኘቱ ይሄ ያለባበሳቸው የባህላቸው የተለዩ ናቸው። ከሌላው ስፔን የተለየ ነው። ይሄ ጋሊ የሚባሉት አሁን እነሱን ጉብል ብናረጋቸው ታገኛቸዋለህ። ፈር ሁሉ አለ። እንደ ኦሮሞ አይነት ነው የሚያደርጉት፣ ግን ቆዳቸው ነጥቷል። ምክንያቱም በመካለስ ተለዋውጠዋል። ቀጥሎ ደግሞ የሄደው ቁጥሩ ትንሽ ነው። የኦሮሞና የአማራ የተወሰኑ መርከቦች ናቸው። ስለዚህ ጠፍቷል፣ የጥቁርነት ቀለሙ ጠፍቷል። ግን የባህል ነገሮች እና ስሞች የቦታዎች እዛ ቦታ ላይ አሉ እና ይሄንን እንትን አድርጓል። እኛ ተመዝግቧል እንትናችን ላይ ብራናዎች ላይ ተመዝግቦ ከዛ ነው ይሄ የተገኘው። ፈጠራ ታሪክ አይደለም። በእንትን ላይ ይሄ ታሪከ ነገሥት ዘኢትዮጵያ በሚለው ላይ በዛ ላይ ከተገኙት ብራናዎች አንድ ውስጥ እዛ ውስጥ ተገኝቶ መሪ ራስ አማን በላይ ጽፈውት ከዛ ውስጥ አይተው እኔም ከዛ ያገኘሁት ነው ይሄ መረጃ። በኋላ ግን የራሴን ምርምሮች ያችን ፍንጭ ሳገኝ ያ ምርምር እኔ አስፋፊቸው እዛ እንዳለ ደርሼበታለሁ ይሄን ነገር እና ወደ ኢየሱስ ክርስቶስ ከመወለዱ ከ20 ዓመት በፊት ነው የዘመተው ይሄ መጋል እና ዘምቶ ከዛ ይሄንን ቅኝ ግዛት ላጭር ጊዜ የገዙት። ምክንያቱም እኛ ስልጣኔ ነበረን፣ ከኢትዮጵያ የወረደ ስልጣኔ ነበረን። ስለ ሰማያት ስለ ሁሉ ማናውቀው ነገር የለም። ስለ ዓለማት ስለ ብዙ ነገር ለምሳሌ ጥሩ አንድ ማስረጃ ብሰጥህ ሙሴ ትልቅ ነው የሚባል ነው አይደለም? ለአይሁዳውያኖችን ሄዶ ከግብፅ ባርነት አውጥቶ ሕግን እግዚአብሔር የሰጠውን 10ቱን ትእዛዝ ስለሰጠ እና የአይሁዳውያን ሃይማኖትን ስለመሰረተ። ግን ሙሴን የሚያስተምረው ማን ነበር? አማቹ የፂቦራ የተባለችው ኢትዮጵያዊት ልዕልት አባቷ የካህን ነበረ፣ ሊቀ ካህን ነበረ። እሱ ነበር የሚያስተምረው ሙሴን። ግን የንጉሥ ዘር ነው ይሄ ካህን። እነሱ ከእስራኤል ባርነት ነፃ ወጥተው 3 ዓመት ከቆየ በኋላ እሱ ተራውን ይጠብቅ ነበር አባቱ እስከሚሞት። አባቱ ሲሞት የኢትዮጵያ ንጉሠ ነገሥት ሆኗል። ዮቶር አብ ነው የምንለው እኛ። የኢትዮጵያ ንጉሠ ነገሥት ሆኗል። የካህን የንጉሥ ንጉሥ ነው። ከየት መጣ ይሄ? ከኢትዮጵ ሁለት ማዕረግ ነበረው፣ የካህን የንጉሥ ንጉሥ። ስለዚህ ሲመራ ከእግዚአብሔር እየተማከረ ነው። በደንብ ይታየዋል። ጊዜ የኢትዮጵያን ሕዝብ በትክክል በፍትህ በስርዓት ምራ፣ ድሃ አትበድል፣ ሰው አትግደል አላግባብ እያለ ስለሚመራቸው በደንብ ያሉ ከዛ የወረዱ ቅዱሳን ናቸው እነዚህ ነገስታት። የፖለቲካም የመለኮትም ስልጣን ነበራቸው እና ዮቶር አብም ይሄ ነበረው። ስለዚህ እኛ ዘንድ ይሄ እውቀት ነበርና ይሄ ጥበብ ስለነበረ ነው የነሱ ልጆች በመላው አፍሪካና በመካከለኛው ምስራቅ እስከ እስያ ድረስ ለምሳሌ አጼ ሲያኤል የሚባለው ሳባ እሱን ነው የተካችው፣ ንግስተ ሳባ። በነገራችን ላይ ንግስተ ሳባ ማለት የሳባ ከተማ ንግስት ማለት ነው። ከአያቷ የወረሰችው ከተማ ነው እንጂ ስሟ አይደለም። ስሟ ኢትያኤል ነው። የኢትዮጵ ስሙ ኢትኤል ነው። ኢትኤል ማለት ስጦታ ለእግዚአብሔር ማለት ነው። ኤል እግዚአብሔር ነው እናውቃለን አይደል? ዳንኤል፣ ገብርኤል፣ ኤል እግዚአብሔር ማለት ነው። ኢት በሱባ ቋንቋ በዚህ ቋንቋ ማለት ነው። ይሄ መጽሐፍ ሽፋን ላይ በሚታየው ፊደል ቋንቋ
ሙሉ መጽሐፍም በነገራችን ላይ እዚህ ተገኝቷል። ፊደሉም አለን፣ መዝገበ ቃላትም የግዕዝና የሱባ አለን። ሁሉ የምናወራው አሁን የተጨበጠ ነገር ነው እንጂ ዝም ብሎ ተረት አይደለም። እና በዚህ ቋንቋ የተጻፉ ብዙ ጽሁፎችም ስላሉ እነዚህ ጠቢባን ሰዎች ናቸው፣ ነገስታት ልዩ ናቸው እነዚህ ሰዎች። እና በዚህ ጥበብ ይዘዋል፣ እውቀት ይዘዋል። ለዚህ ነው እኛ አጼ እስያኤልን ጨምሮ እስያ ድረስ ሄዶ 1 ሚሊዮን ሰራዊት ይዞ ሄዶ ነው የሚባለው። ለምሳሌ ዲበ ኩሉ ወይንም ለአለሰብ ልትለው የምትችል ነው ሱፐርማን የሚባለው። ሰምተናል ስለ ሱፐርማን ብዙ አይደለም። ይሄ እውነተኛው ሱፐርማን ነው። በቃ የሰው ልጅ ቢያውቀው ኖሮ ሌላ ሀገር ቢያውቁት ይሄን ሰው ሱፐርማን ነው። ለምን ብትል አንደኛ በልጅነቱ በ15 16 17 ዓመቱ ላይ ቤተ መንግስትን ጥሎ ጫካ ገብቶ ሳይፈራ ብቻውን የሚኖር ነበር። ግዙፍ ነበር፣ ጠንካራ ነበር እና እንስሳቶችን ሳይፈራ ያጠና ነበር ተፈጥሮን። እና ሲያጠና ብዙ ነገር ተምሯል ከተፈጥሮ። ያንን ወደ ሚሊተሪ ሳይንስ ሁሉ ለውጧል። ጉንዳኖች ሲጣሉ አይቶ ከዛ በኋላ ጉንዳንና ምስጥ ሲጣሉ አይቶ ተገርሞ ያንን ምስጥና ጉንዳንን ራሱ አዳቅሎ ሌላ አይነት ተፈጥረው እነዛን ደግሞ ጦረኞች እያደረገ አንድ ዘር ዘርቶ ሌላ ዘር እያገኘ አበባ አንድ ረጭቶ ሌላ እያገኘ ዘርቶ በዚህ በዘረመል ቴክኖሎጂም የበለጠ ጄኔቲክ ኢንጂነሪንግ the first genetic engineer ፕላስ ሱፐርማን 150 አንበሳ የገደለ ነው። ከሰዎች ጋር መታገል ሁሉ ስለፈሩት ዘመዶቹም ወንድሞቹም ይፈሩታል። ስለዚህ እኔ ከሰው የሚታገለኝ ስለሌለ ብሎ ከአንበሳ ታግሎ ሲነግስ አጼ እስያኤል የአራዊትና የሰው ንጉሠ ነገሥት ብሎ ነው ራሱን የሰየመው። እና እስያ ድረስ ሄዶ ጦር የኢትዮጵያን ብዙ ይዞ ሄዶ እዛ አስገብሮ ንጉሶች ሾሞ እኔ የንጉስ ነኝ ብሎ ንጉሠ ነገሥት ነኝ ብሎ በስሜ እኔን ለማስታወስ ቦታው እስያኤል ከሚለው ከስሜ እስያ እንዲባል ብሎ አሰይሞ እስካሁን እስያ ተብሎ ይጠራል። አዎ እኔም እዚህ መጽሐፍ ላይ ይሄን ነገር ለማየት ሞክሬያለሁ። ሌላም መጽሐፍ ላይ ይሄን አግኝቻለሁ። እንደው ሌላ ተጨማሪ ግን አሁን አንዳንድ ሰዎች ከቅርብ ወዳጆቼ ጋር ሳወራ ግን በዚህ ሐሳብ ዙሪያ ላይ ተረት ነው የሚመስላቸውና ሌላ ማስረጃ ካለ ምክንያቱም ተረት የሚመስል እውነት ስለሆነ ነው። አየህ እውነት ነው ነገሩ። እኛ እንግዲህ ከጽሁፍ በላይ እንደውም እኮ የሚገርመው ነገር አሁን ሌሎች አሁን ኤዚያ ውስጥ ያሉ ሰዎች ቢኖሩ ፕሩፍ አድርጉልን ሊሉ ይችላሉ። አንዳንድ ጊዜ ግን 3-4 መጽሐፍ ላይ አይተነው ይሄ ነገር እኮ ለኛ በጣም መንኮራበት ታሪክ ነው ብለን ስናወራው እዚሁ የራሳችን ሰው ነው። አሁን አጠገቤ ያሉ ጓደኞቼ ይሄን ሐሳብ ሳነሳባቸው ይሳለቁበታል። ለዛ ነው ማስረጃ የሚጠይቀው። ማስረጃውማ እስያኤል ይባላል። እንትኑ አለ አህጉሩ በሞላ እስያ ይባላል። አዎ እኮ በኢትዮጵያዊው ንጉስ ስም ስለመጠራቱ ወይ መጠሪያው ስለመሆኑ ምን ማስረጃ አለን? እንደው ለሰዎች ልናቀርበው ምንችለው? አሁን ይሄንን አስመልክቶ እኔ ራሴ በሳውዝ ኢስት ኤዥያ አፌርስ የሚል መጽሔት ላይ ስለዚህ ነገር በዝርዝር አድርጌ በእንግሊዝኛ ጽፌ ትልልቅ የእስያ ሰዎች ጋር የሚደርስ ነው። አገናዝበው ምን ብለው ይሄ ነገር ይመስላል እኛም ዘንድ ሌጀንዶች እንደዚህ አይነት ሲወራ ሰምተናል፣ እንደዚህ ከአፍሪካ የመጣ እንደዚህ የሚል ፊድባክ መልስ አስተያየት ሰጥተውኛል። ግን ያም ባይሆን በእኛ ብራና ላይ እስከተገኘ ድረስ ይሄ ነው ማስረጃችን። የጽሁፍ አለን እኛ የጽሁፍ ታሪክን እኮ የምትፈልገው ጽሁፍ ላይ ካጣኸው ነው ወደ ሌላ ነገር የምትሄደው። ፕራይሜሪ ሶርስ ወይም የመጀመሪያ ምንጭ የሚባለው በጽሁፍ ነው። በጽሁፍ ከተገኘ ተገላገልክ ማለት ነው። ባይሆን ያን ለማጠናከር እንግዲህ ወይ ወደ ሌላ በውጫዊ ነገሮች ትሄድ ይሆናል እንጂ እኛ እንትላችን ላይ በደም ታሪከ ነገሥት ዘኢትዮጵያ ላይ ከጥንት ጀምሮ የተጻፈ ከሱ ዘመን ጀምሮ ታሪክ ነው። ከዚህም በላይ እንዲህ አይነት ሰው ለመኖሩ እኛ ብዙ መረጃዎች አሉ። ለምሳሌ ሰንደቅ ዓላማን እሱ ነው የፈለሰፈው ይላል በጻፍ ነው ላይ። ማን? እስያኤል አጼ እስያኤል። በነገራችን ላይ ስሙ አጼ ነው። እንትን እጼም ይባላል። አጼም በእንግሊዝኛ በእንትን ላይ እሴ ብለውታል በአይሁዳውያን፣ ግን አጼ ነው። አሁን አጼ ምኒልክ፣ አጼ ኃይለ ሥላሴ የምትለው እሱን ለማስታወስ ነው። ይህንንም ያደረገው አጼ አክሱማይት ከነገሰ በኋላ ምን አለ? አጼ በጣም ትልቅ ንጉሠ ነገሥት ስለነበረ ዓለምን የገዛና የኢትዮጵያን ክብር ያስገኘ እሱን ለማስታወስ እያንዳንዱ ንጉሠ ነገሥት አጼ እንዲባል አለ
እና አጼ ተብሎ እንዲጠራ አለ እሱን ለማስታወስ። ይሄም አንድ ማስረጃ ነው። ሌላም ብዙ እሱ የሰራቸው ትልልቅ ስራዎች የእንቆቅልሽ መጽሐፍት ሁሉ ይጽፍ እንደነበረ ፈላስፋም እንደነበር እድሜውም እጅግ ብዙ አሁን ለምሳሌ አዳም 930 ዓመት ኖረ፣ ሄኖክ ይህን ያህል 100 ዓመታት ኖረ እንዲህ የሚል አለ አይደለም። እሱም 480 ዓመት ኖረ ነው የሚለው እንትኑ እየነገሰ ያቆምና ደግሞ እንደገና ይነግሳል። እና እግዚአብሔር ጋር ተገናኝቶ አንድ ቦታ ላይ ዓለምን ሁሉ ከወጋ በኋላ እስራኤልንም ሊወስድ ፈለገ ኢየሩሳሌምን። ሲሄድ እግዚአብሔር በእሳት ሰረገላ ስላሴ ሆኖ ታዩት ነው የሚለው መጽሐፉ። መጥተው እንዳትነካ ይሄንን በቃ እስራኤልን ኢየሩሳሌምን እንዳትነካ አለው። ምን ነው ምን ያግደኛል እሱንም እንዳልወስድ እንደ እስያ ሁሉ ብሎ ቢጠይቅ ይሄ ለንጉሶቹ ንጉስ ወደፊት ለሚወለደው ለነቢዩ የታቀደ ነው አለው። ሲለው የት አለ ነቢዩ ልስገድለት ወስጄ ዕጣን ከርቤ እና ዮጵ የተባለውን ወርቅ ልስጠው አባቶቻችን ለሱ እንድሰጡት እሱ ሲወለድ ብለውናል እነ ኢትዮጵ ነግረውናልና እኔም ልሰጥ ይሄን ክብር ላግኝ ብሎ ሲጠይቅ ባንተ ዘመን አይደለም ቆይ አለው። ማለት ከአንድ ሺህ ዓመት በኋላ ነው የሚሆነው ነበር የሚወለደው። አየህ አሁን አይደለም ጊዜው። ግን ይሄንን ስላልክ እሱ ለሱ ልስጠው ገዳ ስላልክ እድሜህን አርዝሜዋለሁ አባቶችህ ያልነበራቸውን እድሜ ሰጥቻለሁ ብሎ መረቀው። ደግሞም እሱም ሳይንቲስት ስለነበር ድንጋዮች ያውቃል እድሜ የሚያስረዝሙ። ለምሳሌ ራህ ላይ ስትነካቸው ህዋሳት የሚያድሱ ድንጋዮች አሉ። አሁንም ተመዝግቧል በድንጋይ ታሪክ ኢትዮጵያ። ህልቆ አልባን የሚል መጽሐፍ አለ መሪራስ ያወጡት አግኝተው። እሱ ላይም አለ ሌላም ላይ ድንጋዮች እንደሚያድሱ ሰውነትን የሰውን ልጅ ደግሞም ብዙ ኃይል እንዳላቸው። ለምሳሌ አንድ ድንጋይ በረሃ ላይ ብትቀብረው ውሃ የሚያመነጭ ድንጋይ አለ። ውሃ ውስጥ ብትቀብረው የሚያደርቅ አለ። አንድ ቦታ ብታስቀምጠው በረሃ ውስጥ ሌሊቱን ድንጋዮች ስበው ኩይሳ የሚሰራ አለ። የድንጋይ ኩይሳ ማግኔቲክ ፓወር ያለው ማለት ነው። ስለዚህ ጥበብ ሁሉ ያውቃሉ የኛ የጥንት አባቶች። የአክሱምንም ሐውልት ድንጋይን በሚያቀልጥ ድንጋይ እየደራረቡ ነው የሰሩት። ይሄም አለ ተመዝግቦ። ስለዚህ የኛ ጥበብ እጅግ የረቀቀ ነው። የኢትዮጵያውያን ያንን ነው ስልጣናቸውን የወሰዱት። እና አፋሮችም ቅድም እንደጀመርኩልህ አፍሪካን አፍሪካ አሰኙ። በዚህ በናቪጌሽን እና መርቻንት ነጋዴ ሆነውና መርከበኛ ሆነው በዓለም ሲዞሩ ባተረፉት ስም አሁንም በእኛ ስም ስለሆነ አፍሪካ ያለው ቅር አይለንም። እና እንደዚህ ነው ባጭሩ የኛ ነገር። እንደውም በቅርቡ አንድ ሐኪም አበበች የተሰኙ በጣም ታላቅ ሰው እዚህ በአንድሮሜዳ ፕሮግራማችን ላይም ቀርበው በተለይም እነኚህ ድንጋይን ስለሚያቀልጡ ድንጋዮች ወይም ሌሎችም ነገሮች በርካታ ጥበቦች እንዳሉ ሲናገሩ ነበርና ከዛ ጋርም ተያያዥ ሐሳቦችን ነው አሁን ፕሮፌሰር ያነሳውና የኢትዮጵያን ታላቅነት ለመመስከር ልጆቿ የተነሱበት ጊዜ ነው ብዬ ነው የማስበው። ምክንያቱም ለበርካታ ዓመታት የተዳፈኑ ታሪካችን በጣም እኛ ድህነታችንና ኋላ ቀርነታችን ብቻ የሚነገርበት አይነት ጊዜ ነበር የነበረው። አሁን ደግሞ እግዚአብሔር ይመስገን የኢትዮጵያን ታላቅነት የሚመሰክሩ የነገም ታላቅነቷን የሚናገሩ እንዳንተ አይነት ምሁራን ስለሰጠን እጅግ አድርገን እናመሰግናለን ፈጣሪያችንንም። ፕሮፌሰር ፍቅሬ እንግዲህ በጣም ጥሩ ጊዜ ነው ያገኘ ነው። በጠቅላላው ያው ካንተ ጋር የምናወራበትን ረጅም ሰዓት ያስፈልገናል። ስለዚህም ከበርካታ ርዕሰ ጉዳዮች ላይ እንግዲህ ይዣቸው ከመጣችሁ ጥያቄዎች ግማሹን ያህል አልጠየቅኩም። ስለዚህ በቀጣዩ ሳምንት በክፍል 2 እና የመጨረሻ ክፍል በርካታ የሚባሉ ሐሳቦችን ያነሳን እንወያያለን። ለዛሬው ግን ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ሳምንት በቀጣይና በመጨረሻ ክፍል ፕሮግራማችን ተመልሰን እንገናኛለን። ለዛሬው ግን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለዚህ ፕሮግራም አሁን እንግዲህ በሚቀጥለው ሳምንት ቀሪ ሐሳቦችን እናነሳለን። ምናልባት ለዚህ ሳምንት የምታስተላልፈው መልእክት ካለ እድሉን ልስጥህና ጨርሰን ከዛ በቀጣይ ሳምንት ደግሞ በክፍል 2 እና የመጨረሻ ክፍል እንገናኛለን። ፕሮፌሰር ለማለት የምፈልገው ምንድነው እኛ ጥንታዊ ህዝቦች ነን። በመጽሐፍ ቅዱስም ብትሄድ በሳይንስም ብትሄድ እንግዲህ ድንቅነሽ እኛ ምንላት እሷ ጀምሮ ሉሲ ያሏት ፈረንጆች። ሉሲ የሚለው ስም እንኳን ጥሩ ስም አይደለም። ሉሲፈር ከሚለው ጋር የሚገናኝ ነገር ነው፣ ወይም ሳጥናኤል ከሚለው እነሱ የራሳቸው ጉዳይ ነው። እኛ ድንቅነሽ ነው ያልናት ድንቅነሽ ነች እና እሷም አለች በዛ በኩል። በመጽሐፍ ቅዱስም የአዳምና ሔዋን ታሪክ ከዚሁ ከኛው አካባቢ ነው
ከሚያጠጡት እነሱ ይኖሩበት ቤታቸው ከነበረው ወይም እርሻቸው ከነበረው የኤዶም ገነትን ያጠጡ ከነበሩት ወንዞች ከአራቱ ሁለቱ ኢትዮጵያ ውስጥ ነው ያሉት። አንደኛው ጊዮን ነው፣ ሁለተኛው ኤፌሶን ነው። ኤፌሶን ደግሞ በኤፌሶን በኦፊር ወርቅ ወይም በአፋር ወርቅ ዙሪያ የሚፈስ ነው ይላል። የትኛው ነው? አዋሽ ማለት ነው? አዋሽ አይደለም። እኔ በምርምር ያገኘሁት ነው እሱ። ኤፌሶን ዋቢ ሸበሌ ነው። እና ሁለቱ እንግዲህ እኛ ጋር ናቸው። ወንዝ ደግሞ ከላይ ነው ወደ ታች የሚፈስ አይደለም። ስለዚህ እዚህ ነው የነበረው ማለት ነው የሚያጠጣው የኤዶም ገነትን። ስለዚህ እዚህ ነው ብዬ ነው ማስበው የኤዶም ገነት የነበረው የዛሬው አሁን ጣና አካባቢ። ሌላም ማስረጃ አለ። ለምሳሌ በመጽሐፈ ሄኖክ ላይ አዳምና ሔዋን የተፈጠሩት ኤልዳ የተባለ ቦታ ላይ ነው ይላል። ካፈር የተበጁት ኤልዳ ኢትዮጵያ ውስጥ እንዳለ ፍንጭ አለ። ለምሳሌ ኤልዳውያን ወይም አስሌዳውያን የሚባሉ ሰዎች በዳሞት አካባቢ ነበሩ ይባላል። እፈልጋቸዋለሁ፣ ይሄን ነገር መረምረዋለሁ። የኖህም መርከብ አራራት የሚባል ቦታ ነው ያረፈው። ከዘጌ በላይ ሄጄ ባይና ይቻለው አራራት የሚባል ቦታ አለ። ስለዚህ ቦታውም ደግሞ የወይን ጠጅ የሚያበቅል ነው እና ኖህም መርከቧ ከረጋች በኋላ ምድር ላይ ወይን ጠጅ ጠጥቶ ነበረ የሚል ታሪክ አለ እና እሱ የወደፊት እንትን ነው። ወደፊት በደንብ ማስረጃዎችን አስተካክዬ የሚቀርብ ነው። ለጊዜው ግን ሃይፖቴሲስ የሚሉት አለ አይደለም፣ መላምት ግን ከመላምት ያልፋል። ምክንያቱም ማስረጃ አሉ። አሁንም እኛው አካባቢ ስለሆነ ከኛው ነው። በቃ ባጭሩ ሁሉ ነገር ከኛ ነው። እነዚህ የጥንት አባቶቻችንም ጠቢባን ነበሩ፣ መጽሐፍ ነበራቸው፣ የሚጽፉ ሰዎች ናቸው። ስለ ዓለማት ያውቃሉ። እቺ ብቻ ዓለም አይደለችም፣ ሌሎችም እንዳሉ የተጻፈ ዣንሸዋ የሚለው ላይ ስለ ዓለም አፈጣጠር አሁን ኦሪት ዘፍጥረት ላይ ሙሴ ከዛ አንቦ ሲኖር ኢትዮጵያ ውስጥ 60 ዓመት ነው፣ 40 አይደለም እንደ መጽሐፍ ቅዱስ 40 ይላል። በእኔ ምርምር 60 ነው የኖረው። እዛው 60 ዓመት ኢትዮጵያ ውስጥ ኖሯል። 60 ዓመት ኖሯል። በ20 ዓመቱ ነው ሰው ገሎ የሸሸው ወደ ኢትዮጵያ ከግብፅ እና መጽሐፍ ቅዱስ ላይ ግልጽ አይደለም በደንብ። ይህንንም ሀሳብ ያገኘው ከኛ ነው። የእነሱ መጽሐፍ ቅዱስ አይሁዳውያን የተጻፈው አሁን ከሙሴ በኋላ ነው። የዛሬ 3500 ዓመቱ ነው። እኛ 4000 ዓመት ቀደም ሲል ኢትዮጵ ይህንን ስለ ዓለም አፈጣጠር የሚያሳይ ዣንሸዋ የሚለው መጽሐፍ እጃቸው አለ እና 100 ዓለማት ነው እግዚአብሔር የፈጠረ ነው የሚለው። 7 ሰማያት ፈጥሮ በእያንዳንዱ ሰማይ ውስጥ ዓለማት አስቀመጠ። የኛ ሰማይ ኢዮር ይባላል። የኛ ክበብ ወይም ሰማይ ኢዮር ምንለው ማለት ነው። አዎ ምድር አንዷ ነው። ኢዮር ክበባችን ነው። ኢዮር የሚባል ክበብ አለ። ኤረር የሚባል ክበብ አለ። እንደዚህ ያሉ 7 ስም ያላቸው ክበቦች አሉ እና የኛ የመጀመሪያው ኢዮር ይባላል። አየር የሚለውም ከዛ ያወጣ ቃል ነው እና ኢዮር ውስጥ 12 ዓለማት አሉ። አንዱ የኛ መሬት ነው፣ ስሟ ሐመልማል ነው። ከሷ ፈንጠር ብለው አሁን ለሆሮስኮፕ ወይም ለጥንቆላ ስም ያዋሏቸው ጀዲ መሬት፣ ቨርጂን ወይም መሬት ማለት ነው። ጀዲ መሬት የሚባል አለ፣ ዓለም ነው። ሰምቡላ የሚባል ዓለም ነው። አሰድ እሳት ዓለም ነው። ኩት ዓለም ነው። ግን ከኢትዮጵያ ወጥቶ ይህንን በደንብ የነደፈው ደሸት ነው። የኦሮሞና የአማራ አባት የሆነው ጎጃም ላይ የዛሬ 3600 ዓመት ከኢትዮጵያ ቁጥጥር ወጥቶ ወደ ቻይና ወደ ሌላ ሄደው የጥንቆላ አድርገውታል። አሁን የሰውን ባህሪ መግለጫ እና ግን ዓለማትን ነው ኦሪጂናሌ ንድፉ ዓለማትን ነው የሚያሳየው። የኛ ቅድመ አያቶች የሚያውቁትን ማለት ነው። አሁን የውጭ ሳይንቲስቶች በቴሌስኮፕ በምን እያዩ ሌላ ዓለማት አሉ ብለው አንዳንዴም ስዕል ያመጣሉ። አንድ ስዕል ለምሳሌ ፀሐይና መሬት አየሁና የኛ ምድር መስላኝ በደንብ ሳነብ አይደለም። ከስዊዘርላንድ ያሉ እነዚህ አማቸር ጥራዝ ነጠቅ የፈለኪያ ሰዎች ሲመለከቱ በቴሌስኮፕ ያገኙት ነው በአጋጣሚ የሚል አንዴ አይቼ ኢንተርኔት ላይ የዛሬ 12 ዓመት ገርሞኝ ነበረ። ገና እነሱ አሁን ፈረንጆች የሚደርሱበትን የኛ ጠቢባን የጥንት የዛሬ ከኖህ እንግዲህ ከነኖህ ነው ይሄ መጽሐፍት ሲወርድ ከመርከብ ለኩሽ ያወረሰው አለ። እኛ ደግሞ ኩሻይት ነን እና እንደዛ እያለ የሄደ
ነገር አለ ብዙ ነገር መጽሐፍ አለ ማጠቃለያው የሚሆነው አሁን ለዚህ ፕሮግራማችን ኢትዮጵያ የሁሉ ነገር መነሻ ናት ነው ይሄ ነው የጥበብ ሁሉ መነሻ ናት የጥበብም የሰውም ልጅ የሁሉም ነው እኛ እናውቀውም ይሄን ለምን እንዳልኩ ትምርታችን ሁሉ የፈረንጆች ነበረ እና ኢትዮጵያዊነታችን ቀርቷል ለምሳሌ አንድ ልጅ አንደኛ ክፍል አንድ አመት ሲማር አንድ አመት ከኢትዮጵያዊነት ይርቃል 12 አመት ሲማር 12 አመት ይርቃል ዶክተር ሲሆን ወደ 20 አመት ከኢትዮጵያዊነት ርቆ 2/3 ፈረንጅ ምናልባት በመልኩ ኢትዮጵያዊ ሊሆን ይችላል ልቡ ግን ሳይኪ የሚሉት መንፈሱ ፈረንጅ ሆኗል ስለዚህ ማንነታችንን አናውቅም የተማርነ የተባልነው በተለይ እንደው በቀጣይና በክፍል 2 ዝግጅታችን ላይ በርካታ አሁን መጽሐፍቶችን ላይ ትኩረት አድርገን ስለምናወራ በታሪክና በኢትዮጵያዊነት ላይ ጠለቅ ያለ ምርምሮችና ጽሁፎችን አንስተን የምንነጋገርበት እንደሚሆን ተስፋ አደርጋለሁ ለዛሬው ለነበረን ቆይታ እጅግ አድርጌ አመሰግናለሁ ሳምንት በክፍል 2 እና የመጨረሻ ክፍል እንገናኛለን የተከበራችሁ ተመልካቾቻችን ስትከታተሉት የነበረው ጆሲ ኢን ዘ ሃውስ ሾው በጄቲቪ ኢትዮጵያ ዛሬ በጆሲ ኢን ዘ ሃውስ ሾው ላይ የክብር እንግዳ አድርጌ የጋበዝኩት ፕሮፌሰር ፍቅሬ ቶሎሳ የታሪክ ምሁርና ተመራማሪ ደራሲ እንግዲህ በጣም ደስ የሚል ጊዜ ነው የሰጠን እጅግ አድርገን እናመሰግናለን ሳምንት በተመሳሳይ ሰዓት ክፍል 2 እና የመጨረሻውን ፕሮግራማችን ይዤላችሁ እቀርባለሁኝ እስከ ሳምንት መልካም ሳምንት እያልኩኝ እሰናበታለሁ ከቀሪ የጄቲቪ ፕሮግራሞች ጋር አብራችሁን ተቆዩ በአክብሮት ጋብዛለሁኝ ስቱዲዮአችን እንደዚህ ያማረ እንዲሆን ላደረገልን አዲሽን ፈርኒቸር ኤንድ ኢንቴሪየር ዲዛይነር አዲስን እጅ አድርጌ አመሰግናለሁኝ ሳምንት እንገናኛለን ሰላም